የሲኦል መኖር በመጽሐፍ ቅዱስ የተመዘገበ እውነታ ቢሆንም ይህ እውነታው ግን ከአንዳንድ የተቃውሞ ሐሳቦችና የተሳሳቱ ግለኛ አስተያየቶች መዳን አልቻለም። በጉዳዩ ላይ ቤተክርስቲያናችንና ቀደምት አባቶች የሚያስተምሩትንና የጠራ ትምህርት የማይቀበሉ ብዙ አስተያየቶች ቢኖሩም ጠቅለል በማድረግ ግን ሐሳባቸውን በሁለት ጎራ ልንመድባቸው እንችላለን። ቅዱስ ዮሐንስ አፈወርቅ የጌታችንን ዳግም መምጣት በተመለከተ ባስተማረበት ድርሳኑ ላይ ሲኦል የለም የሚሉ ወገኖችን ሲቃወም እናገኘዋለን። እንደውም እነዚህ ሰዎች መጽሐፍ ቅዱስን እውነታነት የሌላቸው ውስብስብ ሐሳቦችን የያዘ መጽሐፍ ነው፣ እግዚአብሔርንም የሚዋሽ አምላክ አድርገው የሚገልጹ እንደሆነ ይነገራሉ። አያይዞም እንዲህ ያለ ክፉ ትምህርት ስጋዊ ተድላን ከመውደድ የሚወለድ እንደሆነም እነዚህም ሰዎች ከኖሩበት የአመፃ ህይወት ወጥተው ወደ በጎ ምግባር ፊታቸውን የሚመልሱ ከሆነ ነገረ ሲኦልን ፈጥነው እንደሚረዱ ከጥርጣሬያቸውም ሁሉ እንደሚጠፉ ሁሉ ይገልጽላቸዋል። ሰላም ጤና ይስጥልን። ቅን የዋህ ሀገር ወዳድ ሆናችሁ የቃል ሚዲያ ቤተሰቦች እንደምን ቆያችሁ? በዛሬው መርሃ ግብራችን ሲኦል አለ ወይስ የለም ወይንስ ሲኦል የሚባል ስፍራ ፈጽሞ የለም እንዲሁም አለ የሚሉ ክርክሮችን ቤተክርስቲያን እንዴት እንደምታያቸው እንዲሁም ሲኦልን አይታ የመጣችው የአንዲት ሴት ምስክርነትን አያይዤ አቀርብላችኋለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ይህንን ድንቅ ቤተሰብ እንድትቀላቀሉ እንዲሁም ቪዲዮን ከመጀመራችሁ በፊት ላይክ፣ ሼር እንድታደርጉ በአክብሮት ጠየቅናችሁ። ሲኦል የሚባል ስፍራ አለ ወይስ የለም በሚለው ጥያቄ ብዙ ክርክሮች አሉ። እስኪ እነርሱን እንመልከት። ምንም እንኳን እንደሚታወቀው የሲኦል መኖር በመጽሐፍ ቅዱስ የተመዘገበ እውነታ ቢሆንም ይህ እውነታው ግን ከአንዳንድ የተቃውሞ ሐሳቦችና የተሳሳቱ ግለኛ አስተያየቶች መዳን አልቻለም። በጉዳዩ ላይ ቤተክርስቲያናችንና ቀደምት አባቶች የሚያስተምሩትንና የጠራ ትምህርት የማይቀበሉ ብዙ አስተያየቶች ቢኖሩም ጠቅለል በማድረግ ግን ሐሳባቸውን በሁለት ጎራ ልንመድባቸው እንችላለን። የመጀመሪያዎቹ ሲኦል የሚባል ስፍራ የለም፣ በወንጌል ሲኦል ተብለው የተጻፉት ሁሉ በክፉ አድራጊዎች ልብ ውስጥ ፍርሃትን ለመፍጠር ተብሎ ነው የሚሉ ሲሆን ሁለተኛዎቹ ደግሞ ሲኦል የሚባል ነገር አለ፣ ግን እንደሚታሰበው ቦታ ወይም ስፍራ ሳይሆን ሁኔታ ወይም ኮንዲሽን ብቻ ነው የሚል ከመጀመሪያዎቹ ተቃውሞ ብዙ ያልሸሸም ግን ከኦርቶዶክሳዊ አስተምሮ ወጣ ያለ ሐሳብ የሚያራምዱ ናቸው። በትምህርታቸው ለቤተክርስቲያን ማህቶት የሆኑ ቀደምት አባቶችን በዚህ ጉዳይ ምን አስተምረዋል የሚለው ዋነኛ ጥያቄያችን ነው። ፈጣሪ ክፉዎችን የሚያስፈራራበት ተረት ነው ብለው ይሁን ወይንስ ስፍራ አልባ የሆነ የሁኔታና የስሜት መፈራረቅ ነው በማለት አስተምረው ይሁን? እስኪ እንመርምር። ቅዱስ ዮሐንስ አፈወርቅ የጌታችንን ዳግም መምጣት በተመለከተ ባስተማረበት ድርሳኑ ላይ ሲኦል የለም የሚሉ ወገኖችን ሲቃወም እናገኘዋለን። እንደውም እነዚህ ሰዎች መጽሐፍ ቅዱስን እውነታነት የሌላቸው ውስብስብ ሐሳቦች የያዘ መጽሐፍ ነው፣ እግዚአብሔርንም የሚዋሽ አምላክ አድርገው የሚገልጹ እንደሆነ ይነገራል። አያይዞም እንዲህ ያለ ክፉ ትምህርት ስጋዊ ተድላን ከመውደድ የሚወለድ እንደሆነና እነዚህም ሰዎች ከኖሩበት የአመፃ ህይወት ወጥተው ወደ በጎ ምግባር ፊታቸውን የሚመልሱ ከሆነ ነገረ ሲኦልን ፈጥነው እንደሚረዱ ከጥርጣሬያቸውም ሁሉ እንደሚጠፉ ሁሉ ይገልጽላቸዋል። በተለይ በቅዱስ ዮሐንስ ዘመን ወይም በእርሱ ዘመን በቤተክርስቲያኗ ቃሉን የሚያስተምሩ አገልጋዮች እንዲህ ያለ የተሳሳተ ትምህርት ለምን እንደሚያስተምሩ ሊቁ ይጠይቃቸው ነበር። በአመኔታ የሚሰሙ ምዕመናንን ለምን ታስቷቸዋላችሁ? ወይንስ አንተ በዚህ የተሳሳተ ትምህርት ጸንተ ስላለ ብዙሃን ያንተን ሐሳብ እንዲቀበል እንደኔ አይነት አመለካከት የሚያራምዱ ሰዎች ቁጥር ከበረከቱ ሲኦል መኖሯ እርግጥ ቢሆንም እንኳን ይህን ሁሉ ሰው በጅምላ እግዚአብሔር ስለማይኮንን ከሳቱት ከብዙሃኑ ጋር አብሬ ይቅርታ አገኛለሁ ብለህ ይሁን እያለ ይጠይቃል፣ ይመረምራቸዋል ይላል። ቅዱስ ዮሐንስ አፈወርቅ በእውነትም በዚህ መንገድ የሚያስተምሩ ወገኖች ካሉ ሰውን እስከ ጥልቅ ልቡ ድረስ መመርመር የሚቻለውን አምላክ እንደሚያገለግሉ የረሱ ሳይሆን እንደማይቀሩ እናስባለን። ሲኦል የለም ብሎ ማስተማር ገነት የለም ብሎ ከማስተማር የሚለይ ነገር አይደለም። ምክንያቱም የቅጣት መኖር ሽልማት እንዳለ የሚናገር ነው። ሲኦል የለም ማለት ዘማዊና ክፉ አድራጊዎች ራሳቸውን ገዝተው የንጽህናንና መላካዊ ሕይወት ከኖሩ ጻድቃን ጋር ክብርን ይጋራሉ ማለት ነው። ሲኦል የለም ማለት በልተን ጠጥተን እንሙት ከሚሉ ኃጢያን
ከከተማ ምድረ በዳ ከዘመድ ባዳ ይሻለናል ብለው አሊያም ስላልተገባን በምድረ በዳና በተራራ በዋሻ በየጉድጓዱ ከተቅበዘበዙ ባህታውያን ጋር አንዲት ዕጣን ትደርሳቸዋለች ማለት ነው። በአጠቃላይ በሃይማኖት ሆነው በጎ ላደረጉት የጽድቅ አክሊል የለም በማለት ድንበር ማጥፋትና የምትናፈቅ ገነትንም ከፈሯት ከሲኦል ጋር አብረው የሚያዋህድ ትምህርት ነው። የስቃይ ስፍራ ሲባል በመጽሐፍ ቅዱስ የተጠቀሰችው ሲኦል በሁኔታ ብቻ መገደብ ስህተት ነው። እስኪ ያስቡት፣ ሲኦል ሁኔታ ብቻ ከሆነች የበደሉ ሰዎች በበደሉ ጊዜ ነፍሳቸው በየትኛው መንፈሳዊ ስፍራ ሆና ነው በሁኔታዎች የምትቀጣው? መቼስ ገነት ሆናና አይባልም። ሲኦል ሁኔታ ብቻ ከሆነ የበደሉ ሰዎች በሞቱ ጊዜ ነፍሳቸው በየትኛው መንፈሳዊ ስፍራ ሆና ነው በሁኔታዎች የምትቀጣው? መቼስ ገነት ሆና ነው አትሉኝም? በሁኔታዎች ለመቀጣት በራሱ ለመቀጣት ቅጣቱ የሚከናወንበት ስፍራ ያስፈልጋል። ምክንያቱም ነፍስ ፍጡር ስለሆነች ያለ ጊዜና ያለ ቦታ ህልው ሆና መኖር ስለማትችል፣ ስለዚህ ሲኦል ሁኔታ ብቻ ልትሆን አትችልም። ልዩ ልዩ ክህሎቶች የምታስተናግድ ዓለመምድ ስፍራም ነው። እስኪ ሲኦል ሄዳ የመጣችውን የሴቲቱ ምስክርነት እንመልከት። አንድ ጎልማሳ በሐዋርያው ቅዱስ ቶማስ እጅ የተባረከ እንጀራን ከህዝቡ ጋር ተቀብሎ ሊበላ ሲል እጆቹ ፈጽመው ደረቁ። እርሱንም ያዩ ሰዎች በዚህ ጎልማሳ ላይ የሆነውን ነገር ለሐዋርያው ነገሩ። ቅዱስ ቶማስም ልጁን ጠራውና ልጄ ሆይ የእግዚአብሔር ቸርነት በግልጽ ዘልፎሃልና ያደረግከውን ነገር ንገረኝ አለው። ጎልማሳውም ከሐዋርያው እግር ስር ሰገደና መልካም ስራ የሰራው መስሎኝ ክፉ ስራ ሰርቻለሁ። ይኸውም አስቀድሜ ወደ አንዲት የጠጅ አበጋዝ ሴት ልጅ እገባ ነበረ። አንተም በንጽህና እንድንኖር ካስተማርከን በኋላ ያቺም ሴት አብሬያት ተኛ ዘንድ ነዘነዘችኝ። ስለዚህ ሰይፍ አንስቼ አረድኳት አለው። ሐዋርያው እንዴት እንዲህ ያለ ቁጣና ያውሬ ስራ ትሰራለህ ብሎ ከገጽሰው በኋላ ውሃ አስቀርቦ በላዩ ላይ ጸለየበትና ጎልማሳውን በዚህ ታጠብ ትድናለህ አለው። ጎልማሳውን በውሃውን በታጠበ ጊዜ የደረቁ እጆቹ ዳኑ። ከዚህም በኋላ ቅዱስ ቶማስ የዚያችን ሴት በድን ወዳለበት ቦታ ምራኝ አለው። ጎልማሳውን መርቶ ከቦታው አደረሰው። ሐዋርያው በድኗን ባየ ጊዜ እጅጉን አዘነ። ወደ ውጪ አውጥተው በአልጋ ላይ እንዲያኖራት ካዘዘ በኋላ እጁን በላዩ ላይ ጭኖ ጸለየላት። ጸሎቱንም በፈጸመ ጊዜ ጎልማሳውን ሂድና እጇን ያዝና እኔ ቀድሜ በእጄ ገደልኩሽ፣ አሁን ግን በሃይማኖት በእኔ ክርስቶስ ያስነሳሽ በላት አለው። ጎልማሳው ቅዱስ ቶማስ እንዳዘዘው ባደረገ ጊዜ ፈጥና ከሞት ተነሳች። ከአልጋዋም ፈጥና ወርዳ ከቅዱስ ቶማስ እግር ስር ወድቃ ሰገደችለት። ቅዱስ ቶማስንም ከሞተች በኋላ የት እንደሄደች ያቺን ሴት በሕዝብ ሁሉ ፊት ጠየቃት። እርሷም በሲኦል እንደነበረችና በዛም ያሉ ልዩ ልዩ የሆኑ ግልጽና አስፈሪ የሆኑትን ለሕዝብ አስረዳቻቸው። ሐዋርያው ቅዱስ ቶማስ ከዚያ የነበሩትን ይቺ ሴት ሞታ እንደነበረ አይታቸዋል። አሁንም አይታ የምትመሰክረውንም ሰምታቸዋል። በሲኦል ያለው ስቃይ ብቻ አይደለም፣ ነገር ግን ከዚህም የሚከፋ አለ። እናንተም የኃጢአትን ስራና ክፉ ሐሳብ ትታችሁ እግዚአብሔር ታዘዙለት፣ ትህትናን፣ የዋህነትን፣ ፍቅርን፣ ንጽህናን ጠብቁ፣ ከእግዚአብሔር ዘንድ ጸጋን ትቀበላላችሁ አላቸው። ሕዝቡም ሁሉ በክብር ባለቤት በጌታችን አመኑ። ለድሆችም ምጽዋትን ሲሰጡ ብዙ ገንዘብም ሰብስበው አመጡ። ለድሆች ምጽዋት መስጠት የሐዋርያው ልማዱ ነበርና ወሬውም በሀገር ሁሉ ተሰማ። እናም ሕመምተኞቹን ሁሉ ሰብስበው አመጥተው በፊቱ ጣሏቸው። ቅዱስ ቶማስም ሁሉንም ፈወሳቸው ይለናል ያገኘነው ታሪክ። የገሃነም እሳት ለሰማይ ቅጣት ምሳሌ ሆኖ መቅረቡ እዚያ መንፈስ የሆነ እሳት እንዳለ የሚያመለክት ነውና እንኳን ያላየነው መንፈሳዊ ነገር ይቅርና የገዛ ስጋችን ከመቃብር በታች እንዴት እንደሚሆን በቅጡ ያላወቅን በሲኦል ያለው እሳት ይህን ይመስላል ብለን ለመናገር አንደፍርም። ይሁንና ቅዱስ ዮሐንስ ዘደማስቆ ስለ ሲኦል እሳቱ በዚህ ምድር እንዳለ እሳት እርሱን መሳይ አይደለም፣ እግዚአብሔር የሚያውቀው እሳት ነው እንጂ በማለት ልኩን መጠኑን ያዘጋጀው አምላክ ብቻ እንደሚያውቀው ይናገራል። በሲኦል እሳት የለምና እግዚአብሔር የሚያውቀው እሳት አለ በማለት መካከል እጅግ በጣም ልዩነት እንዳለ ማስተዋል ያስፈልጋል። እሳቱ አቃጥሎ የማይጠፋ እርሱም የማያጠፋ መንፈሳዊ ረቂቅ እሳት ነው። ውድ የቃል ሚዲያ ቤተሰቦች እስከ መርሐ ግብራችን ፍጻሜ አብራችሁን ስለቆያችሁ እያመሰገንኩኝ ሰናይ ጊዜን ተመኘው ከቃል ሚዲያ።